ይኸውልሽ እኔ መንከባከቡንም ሆነ እኔን አለው ማለት እንዳይበቃ። መቼም ግን እያስቀየምከኝ ነው ታውቃለህ አይደል? አዎ ይታወቀኛል እያስቀየምኩሽ። ግን በቃ እንዳትቀየሚኝ ከዚህ በኋላ አትምጭብኝ። ቢኒ ያለህበት ሁኔታ ተረድቼ ነው ያልተቀየምኩ ያልኩት። ተቀየሚኝ። መቀየምም መጥላትም አለብሽ። ምናልባት በእሱ እንኳን ሰላም እንድንሆን። ቢኒ እኔ እኮ አልጠላም። እኔ አልፈልግም። አሁን ተነሽ ውጪ። ተነሽ ውጪ። ተቃቀፉ። ሲጀመር እናንተ እኮ መተቃቀፉ ነው የሚያምርባችሁ፣ እናትና ልጅ። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሸጋ፣ ሁሉ አማን ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ በጣም ነው የሚያሳዝነው። አንዳንድ ጊዜ ግን ምን እያደረግን እንደሆነ ራሳችንን በማናቀው መንገድ የምንፈልገውንና የምንወደውን ሰው ልናጣ እንችላለን ማለት ነው። ቢኒ እንግዲህ ከእድላይት ጋራ ሲዝናናና እድላይትን ከቤተሰብ ከሙሉ ቤተሰብ እድላይትን በጣም እንደሚወዳትና እድላይትን እንደሚያከብራት በጣም እየታወቀ ነው ዩቱባቸው ላይ ማለት ነው ድራማው። ነገር ግን እድላይት ደግሞ አወቅኩ ብላ ቢኒ እናትህ እኮ ሮማን ነች ብላ ቢኒን አሳየችው ማለት ነው። ቢኒ ደግሞ በጣም ከሚገባ በላይ በጣም አዝኖ በጣም ደንግጧል። በአሁኑ ጊዜ ቢኒ እያለ መጠጥና እያለ በጣም ስላዘነ መጠጥ ብቻ ነው የሚጠጣው ማለት ነው ቢኒ። ሌላው ነገር በፍጹም ሊናገረው የማይችል ነገር በጣም እየጨነቀው ነበረ። ለምንድነው ቢኒ እንደዚህ የጨነቀህ ተብሎ ቢኒ ሲጠየቅም በፍጹም ቢኒ ሊናገር አልቻለም። ነገሮቹ ሁሉ ለቢኒ በጣም ከባድ ሆነና ሄዶ ቢኒያም ሁሉንም ሰው አባሮ ሄዶ ከሆነ ሰው ጋራ ሲነጋገር ነበረ። በጣም የሚከብድና ከምንም በላይ መናገር የማልችል ሁኔታ ውስጥ ነው ያለሁትና እኔ እናቴ ያልሆነችው ነች እናቴ የሆነችኝ እስካሁን ድረስም ደብቃኝ እስከ አሁን የት እንደተወለድኩና የት እንዳደግኩ ስለማላቅም በማደጎነት ነው ያደግኩት። እሷ ደግሞ ያሳደገችኝን ሴትዮ እህቴ ነው የምትላት። ከዛ በኋላ ደግሞ ዞር ብዬ ስሰማ የሰማሁት ነገር በፍጹም ሊያስደሰትኝና በፍጹም ደስ ሊለኝ አልቻለም። ስለዚህ እሷ ደግሞ እኔን ያሳደገች ልጅ ደግሞ ልጅ ወልዳ ሞቷባት ነበረ። ያችን ልጅ የወለደችዋን ልጅ ደግሞ ሁለት ያሳደገች ልጆች አላት ነበረ። አንደኛዋ ሞተችባት። ስትሞት ደግሞ እሷ አልቀበረቻትም ነበረ። ነገር ግን ያች ልጅ አሁን የቤት ሰራተኛ ሆና ወደ እኛ ቤት ስትመጣ ነበረ። በመካከሉ እኛ ተቀብለናትና የቤት ሰራተኛ አጋሽ ወይንም ሆነ እየሰራች እየሆነ እኛ በፍጹም ምንም ነገር ይቅርታ ጋይስ፣ ምንም ነገር ልንናገር ለጊዜው አልቻልንም ነበረ። ነገሮቹ ግን ሁሉም ነገር ከባድ ቢሆንም እኔ ከእሷ ጋራ ተኝቼ ተነስቻለሁ። ለካስ አሁን ልጅቷ የተገኘችው የቤት ልጅ የተባለችው ልጅ ነች። ስለዚህ
አሳደጌ ደግሞ መቃብሩ ላይ ስላልቆመች መቃብሯን እያደርኩና እየዋልኩ ነው የማየው ብላ በጣም በዝግጅቱ እየተዘጋጀች ነው። ነገሮቹ ግን አሁን በጣም እኔን በጣም ግራ እየገቡኝ ነው። በእርግጥ ቢንያም የሚከብድ ነገር ነው የምትነግረው። እናትህን እንደ እናት ልትቀበላትም ትችላለህ ወይንም ላታምንበት ትችላለህ። ግን ጓደኛ ይዘህ እህትህን የራስህን ሚስት ያደረግከው ግን አንተ እኮ ይሄ ትንሽ ለጊዜው ይከብድካል እንጂ ስለዚህ በፍጹም ሊከብድህ አልችልም። ምክንያቱም ያለማወቅ ኃጢአት አይደለምና በመጀመሪያ ደረጃ ራስህን አንተ ማረጋገጥ አለበትና ራስህን አረጋጋ ብሎ ሰውየው መከረው። ግን አንተ እንደዚህ አይነት እየተዘበራረቀ ነገር እንዴትም እንደገባህበት አታውቅም ወይ ብሎ ሲጠይቀው ነበረ። እውነት ለመናገር እኔ በፍጹም ምንም ነገር የማውቀው ነገር የለምና ነገር ግን አሁን ታዲያ በመጀመሪያ ደረጃ ያላወቅከው አሁን እንዴት ልታቅ ትችላለህ ቢኒ ብሎ ሲጠይቀው ነበረ። አሁን እኔ ማወቅ የቻልኩት የቤት ሰራተኛ ነኝ ብላ የመጣችዋ ፎቶ አንስታ ኢንተርቪው ስትደረግ ፎቶ እሷም ቤቱ ውስጥ ሁሉም ነገር ስለተቀያየረባት ቤት ውስጥ ፎቶ የሮማን ነገር በጣም ነው ያሳዘነኝ። ምክንያቱም ከሰዎቹ ሁሉ እሷ ለየት ያለች ሴት እስከሆነች ድረስ ነገሩን ማወቅ እፈልጋለሁ ብላ ስለዚህ ሰው ጋር ሄዳ ፎቶውን ስታረጋግጥ ፎቶውን ስታሳየኝ እሷ ነበረች። ስለዚህ እኔ በጣም ግራ ስለገባኝ ወደ እርሶ መጣው። እርሶ ደግሞ ምን ይመክሮኛል ብሎ ቢንያም ሲናገር ነበረ። እኔ ደግሞ የምመክርህ ነገር ለጊዜው ነው ድንግርግርህ የወጣው እንጂ ለወደፊትህ አይዞህ። ወንድ ልጅ የሆነ ነገር ሳያይ አይጠነክርም ብዬ ነው የምነግርህ። ሌላ ነገር በፍጹም እንዳታስብ አይዞህ ሲለው እሺ ብሎ ሄደ። ሁሉም ሰው ቤት ውስጥ ተሰብስቦ ቢንያም ምንድነው የሆነው? ቢንያም እንግዲህ በሽታ የሆነችባትን ወይዘሮ ሮማን እቺ ቢንያም እኮ እንደዚህ የሆነው በፊት እኮ ልጄ በጣም ጥሩ ልጅ ነው እንደዚህ የሆነው እችን የቤቷን አጋዥ ስላመጣችሁ ነው። ስለዚህ እችን ልጅ ማባረር እንዳለብሽ በፊቱንም እኔ አስጠንቅቄ ነግሬሻለሁ። አሁን አንቺ ይሄ ልጅ አንድ ነገር ቢሆን በጣም ነው የማዝንብሽ ብላ ሮማን ለገኒ ማስጠንቀቂያ ትሰጣለች። ገኒ ደግሞ እኔ በፍጹም አንዲት ነገር ያደረኩትም ነገር የለም። ነገሮቹ ለጊዜው ከባድ ሊሆንብኝ ይችላል እንጂ ሁሉም ነገር ለመልካም ነው። እኔ ለማንኛውም ሰው ሁለት ልጆች በህይወት አሉኝ። አንድ ልጅ ሞታብኛለች። ስለዚህ በነሱ የሚመጣብኝን ነገር አንዲት ነገር ወደ ኋላ አልልም። እግዚአብሔር ይመስገን ሁሉንም ነገር እግዚአብሔር ይመስገን ብዬ ነው የምቀበለው እንጂ የኔን ፈጣሪ የማመርበት ምክንያት አንዲትም ነገር የለም ብላ እንግዲህ መልስ ስትሰጣት ነበረ። ለዚህ መልስም ምን ነው ሮማን ማንም ሰው እኔ ጋር ሮማን ማንም ሰው የላትም በማለት ነው እንዴ እንደዚህ የምትዶርሪብኝ? ያንቺ ምክንያትስ ምንድነው ብላ ስትጠይቃት ነበረ። አይ እኔ እንደዛ ማለትም ፈልጌ አይደለም፣ እንደዛም አይደለም። ነገሮቹ ግን ያስመስላል። ስለዚህ ግን እኔና አንቺ ነገሮቹን እንደዚሁ ተደባበቅን አብረው አንድ ቤት ውስጥ መኖር አይከብድም ወይ? ይሄ መልስ ብቻ መልሽልኝ ስትላት እኔ ታዲያ ምንም ነገር ምን አርጌ ነው ነገሮቹ የሚከብደኝ የሚል ሁኔታም እንግዲህ እሷ ሮማን እየተናገረች ነው። በስተመጨረሻም ቢንያም ስክር ብሎ ቢንያም አይ ውርደት ወይ ቅሌት እያለ እየጠጣ ነበረ።
በጣም ግራ ሲገባት እድላይት ሄደች። ምን ሆነክ ነው ቢንያም እንደዚህ የምትሆነው ብላ ቢንያምን ስትጠይቅ ከዚህ ከፊቴ ሂጂልኝ፣ አይንሽንም ማየት አልፈልግም። ምን ፈልገሽ ነው? ምንድነው ያንቺ ችግር ወደ እኔ የመጣሽው? ስለዚህ ነገሮቹ ሁሉ ላንቺ አይከብድሽም ወይ? ከእንግዲህ በኋላ እኔ በፍጹም አንቺን አይንሽን ማየት ስለማልፈልግ ከኔ ጋር ቁጭ ብለሽም ምንም ነገር ስለማታረግልኝ ሂጂልኝ። ያ አንቺን ያየውበት ቀንና እኔና አንቺ አብረን እየተጫወትን እየተነጋገርነው ነገር ያ ቀን እየተረገመ ቀን ነው። ስለዚህ አሁን እኔ ከኔ ጋራም ቁጭ እንድትይም እንድታናግሪኝም ስለማልፈልግ ከፊቴ ብቻ ዞርና ዞር እንድትይ ነው የምፈልገው ብሎ መጠጡን ቢንያም እየቀያየረ በጣም እየጠጣ ነው። ነገር ግን እድላይ ትተው እንደዚህማ አይሆንም፣ ከልቤ ነው የቀረብኩህ ቢንያም፣ እንደዚህማ ቁማርተኛ መጫወት ላንተም ለኔም ጥሩ አይደለም። እኔ ግን ከልቤ ነው ካንተ ጋራ ያለውት። ስለዚህ እኔ እኮ መጨረሻም መጀመሪያም ያለንተ ሌላ ወንድ በፍጹም አላቅም። እንዴት እንደዚህ ታረገኛለህ ብላ ጠጋ ስትል ወደሱ ስትጠጋ ውጪ ብዬሻለሁ ብሎ አንገቷን ይዞ ሊያንጠለጥላት ሲደርስ አሳዳጊ እናቱ ልጄ ምን ሆነ ነው ያለችው። ስለዚህ እድላይትን ይዛ ነው የሄደችው። በስተመጨረሻ ላይም ማለት እስቲ ቢንያም ምን እንደሆነ በጣም ግራ ገብቶናል። ቢንያም ከእድላይት ጋራ ከተገናኘ በኋላ ነው እንደዚህ የሆነው። የቢንያም ችግር ምንድነው? እስቲ እድላይትን እንኳን ጣልቷታልና ለጊዜው እኔና እሱ ስላልተገናኘን በፍጹም ምንም ነገርም ስላልሰራን እኔና ቢንያም ሄጄ እስቲ ቢንያምን ላነጋግረው ብላ አስፈቅዳ ስትሄድ ነበረ። ግን ቢንያም የድሮ ቢንያም አይደለምና በጣም ቢንያም እያዘነ ነውና ቃስ ብለሽ አነጋግሪው ስትለው ነበረ። እሺ ብላ ቢንያም ጋር ስትሄድ ቢንያም ምንድነው ነው ለምንድነው እንደዚህ የሆንከው ብላ ስትጠይቀው መጠጥም አብረን እንጠጣ ያንተ ችግር ምንድነው ብላ ስትጠይቀው ነበረ። ሜላት ምንም ሜላትም ከኔ ጋር ማትጠጪ ተነስተሽ መሄድ ትችያለሽ፣ ማንንም ሰው አልፈልግም ሲላት ነበረ። ከዛ ቢንያም ተነስቶ ሄደ። ወደ ታይ ሲሄድ እናትዩ ስታየው የት ነው የምትሄደው ስትለው መጠጥ ቤት እዚህ የጠጣሁት ምንም ሊያሰክረኝ አልቻለምና ወደ መጠጥ ቤት ነው እየሄድኩኝ ያለው ሲላት እኔ ካልፈለክ እስከ ቤት ድረስ አስመጣልካለሁ ውጪ አትወጣምና እና መጠጡን ብላ ስትሰጠው ልታስመጣለት ስትል አክብሯት ወደ ቤት ተመለሰ። ከዚያ በኋላም ተሰብስበው ሁሉም ሳሎን ቁጭ ሲል ሮማንን ምን ሆነህ ነው ባክህ ልጄ፣ እስቲ እናንተ ዝም በሉ፣ የልጄን ጸባይ በጣም ከቤት ውስጥ እሱን ስለምወደው ልጄን ልጠይቀው ብላ ስትጠይቀው ነበረ። አፍሽን ዝጊ፣ አንቺ እኮ ነሽ እናቴ፣ ስለዚህ ስራሽን አውቄብሻለሁ፣ ወላጅ እናቴ አንቺ ነሽ፣ ስለዚህ እኔና አንቺ እንተያያለን፣ ዝም በይ፣ አሁን እኮ ሁሉንም ነገር ስላወቅኩ ምንም ችግር የለውም እንተያያለን ብሎ እናቱ ላይ ዛቻ ሲያረግ ነበረ። ሴትይቷ በጣም ነው ክው ያለችው። የምታወራው ነገር ሲጠፋባት በጣም ነው ሙሉ ቤት የደነገጠው። ስለዚህ እንግዲህ ሰላም ጤና ይስጥልኝ የተወደዳችሁ የተከበራችሁ በመላ ዓለም ላይ ያላችሁ የዚህ ቤተሰብ ቻናል ላይክ እና ሰብ እያረጋችሁ ወደዚህ ቻናል እንድትቀላቀሉ ሁሌ ምኞቴ ነው። ድራማው እንግዲህ በጣም አንዳንድ ጊዜም ያሳዝናል፣ አንዳንድ ጊዜም ያስተምራል። እናንተ ደግሞ እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ ባይ ጋይስ። እኔ ቤቴ ውስጥ ምንድን ነው የገባው? አረ ልጆቹ ሁሉ ምንድን ነው የሆኑት?